ባለፈው ከኢትዮጵያዊ ባህልና ስርዓት ውጪ በሆነ መልኩ ምጧን በላይቭ አስተላልፋለች ተብላ ብዙ ወቀሳ፣ ብዙ ስድብና ብዙ ትችት ሲደርስባት የነበረችው ሃና ወላጅ እናቷ አርፈዋል። ለመሆኑ የሃና እናት በምን ምክንያት ነው የሞቱት? ሰድባችሁ ገደላችኋቸው። በዚህ ጉዳይስ እኛን ተጠያቂ ሊያደርገን የሚችለው ነገር ምንድነው? ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል፣ የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። እና በእኚህ ምስኪን እናት ሞት የሶሻል ሚዲያ ተጠቃሚዎች ክፉኛ እየተወቀሱና ተጠያቂ እየተደረጉ ነው። ምክንያቱም ባለፈው ልጃቸው ሃና ምጧን በላይቭ አስተላለፈች ተብላ በጣም ብዙ አይነት ስድብ፣ በጣም ብዙ አይነት ወቀሳና በጣም ብዙ አይነት ትችቶች ሲቀርቡባት ነበር። ኢቭን ቤተሰቧም ጭምር ሲሰደብ ነበርና በዛ ደንግጠው ነው እኚህ እናት በዛ ጭንቀት ነው የሞቱት የሚሉ ሰዎች አሉ። ሰድባችሁ ማዘርዬ ተጨንቀው ተሰድቦ ማያውቁ እናት፣ ስማቸው በክፉ ተነስቶ ማያውቁ እናት፣ የእናትነት ተምሳሌት ቢሆኑ በመላው ዲኤምቪ ኤሪያ የእናትነት ተምሳሌት ሃይማኖታቸውን ጠብቀው በክብር የኖሩ እናትን ኢንተርኔት ላይ አውጥታችሁ ሰደባችኋቸው፣ ገደላችኋቸው ያምናል። ለምን በዚህ እድሜ ማጨናነቅ? እናት ጭንቀትኛ እንችላለን፣ እናንተ ጭንቀት ትችላላችሁ ውዶች። እና እኚህ እናት ልጃቸው ምጧን በላይቭ አስተላለፈች በሚል ሰበብ ልጃቸው ላይ በሚሰጡ ኔጌቲቭ ኮሜንቶች እንዲሁም እሳቸውና ቤተሰቦቻቸው ላይ በሚሰጡ ኮሜንቶች ደንግጠውና በዛ ጭንቀት ውስጥ ገብተው ነው ለሞት የተዳረጉት የሚሉ ሰዎች እንዳሉ ሁሉ አይ እሳቸው የሞቱት በዛ ምክንያት ሳይሆን ቤት ውስጥ ምግብ ለመስራት ብለው ያቀጣጠሉት ጋዝ እሱ አፍኗቸው ነው የሞቱት እንጂ በጭንቀት አይደለም የሚሉ ሰዎችም አሉ። ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማርከው አጠፋው ምንም ችግር የለው እንትን ይላል። የእነሱ ግን እንደዛ አይደለም እና
ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። እውነት ለመናገር እኔ ይሄን ቪዲዮ እስከምሰራበት ሰዓት ድረስ ከቤተሰብም ሆነ ከፖሊስ ለእናትየዋ ሞት መንስኤ የሆነው ነገር ይሄ ነው የሚል ግልጽ ነገር አልተነገረም እና አዲስ ነገር ሲኖር መተን የምናሳውቃችሁ ይሆናል። ለቤተሰቦቻቸው መጽናናትን እንመኛለን።